ጥር 24 ቀን ሐዲስ ሐዋርያ አፄ ዘኢትዮጵያ አቡነ ተክለ ሃይማኖት የመነኮሱበትና አንድ እግራቸው በጸሎት ብዛት የተሰበረበት ዕለት ነው። እንዲሁም በዓቷን በማጽናት ለ22 ዓመታት ዘግታ የኖረችውና የላመ የጣፈጠ ቀምሳ የማታውቀው ቅድስት ማርያም ዕረፍቷ ነው። የሸዋው እጨጌ መርዓ ክርስቶስም ዕረፍታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጀምሩት። ሐዲስ ሐዋርያ አፄ ዘኢትዮጵያ አቡነ ተክለ ሃይማኖት ነገ ጥር 24 ቀን የመነኮሱበትና ከጸሎት ብዛት አንድ እግራቸው የተሰበረበት ዕለት ነው። የአቡነ ተክለ ሃይማኖትን ታሪክ በአጭሩ ከልደታቸው እስከ ፍልሰታቸው ድረስ ለመመልከት እንሞክራለን። እናንተ ደግሞ ለሌሎች እንዲዳረስ የሚችሉትን ነገር አድርጉ። በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። ልደታቸውን እንመልከት። መልካም ዛፍ መልካም ፍሬን ያፈራልና አቡነ ተክለ ሃይማኖት የተወለዱት ከአባታቸው ከጸጋ ዛብና ከእናታቸው እግዚአብሔር ነው። አባታቸው ጸጋ ዛብ በክህነቱ፣ እናታቸው እግዚአብሔር ደግሞ በደግነቷና በምጽዋይቷ ጸንቶ ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞቱ ገዢ በመቶሎሚ አደጋ ቢደርስባቸውም ቅዱስ ሚካኤል ጸጋ ዛብን ከሞት እግዚአብሔርን ደግሞ ከትድምርት አረሚ ከዓለማውያን ጋብቻ አድኗቸዋል። በኋላም ደግሞ የቅዱሱን መወለድ አብስሯቸዋል። ማን? ቅዱስ ሚካኤል። ጻድቁ አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 በ1207 ዓመተ ምህረት ሲሆን የተወለዱት ደግሞ ታኅሳስ 24 ቀን በ1207 ዓመተ ምህረት ነው። በተወለዱበት ቀንም ብዙ ታምራት ተገልጿል። ቤታቸውን በበረከት ሞልቷል። እድገታቸውን እንመልከት። ጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንን ስም ይዘው አባታቸው ጸጋ ዘአብን ተከትለው አድጓል። በተለይ ቅዱሳት መጻሕፍትን ብሉያትን አዲሳትን ተምሯል። በስጋዊ ጎዳና ብርቱ አዳኝ እንደነበሩ ይነገራል። ዲቁናም ከወቅቱ ጳጳስ ከአባ ጌርሎስ ተቀብሏል። እንዴት እንደተጠሩ ደግሞ እንመልከት። አንድ ቀን ፍስሐ ጽዮን ለአደን ወጥቶ ሳለ ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይላት መላእክት እያመሰገኑት በሚካኤል ክንፍ ተቀምጦ ወረደ። የወጣቱ አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስም ተክለ ሃይማኖት ተክለ ሥላሴ ይሁን። ተክልዬ እያላችሁ የምትጠሩ ሰዎች እዚህ ጋር አስታውሱ። ተክለ ሃይማኖት ማለት የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል፣ የቅድስት ሥላሴ ተክል ማለት ነው። ተክልዬ ስትሉ ግን እኔ ነኝ የተከልኩ እያላችሁት ነው። ስለዚህ እዚህ ጋር ተክለ ሃይማኖት ብላችሁ አስተካክላችሁ ለመጥራት ሞክሩ። ከዚህም በኋላ ጌታችን ተክለ ሃይማኖት ብሎ ስማቸውን ሰይሞላቸው አራዊትን ሳይሆን ነፍሳትን ታድናለህ አላቸው። ዘውትር ካንተ ጋር ነኝ ብሎም በግርማ ወደ ሰማይ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላጠፉ። ንብረታቸው ለነዳያን በትነው በትር ብቻ ይዞ ቤታቸው እንደተከፈተ ወደ መናኔ ወጡ። አገልግሎታቸውን ደግሞ እንመልከት። ቅዱስ ተክለ ሃይማኖት ከጳጳሱ ክርስትና ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ወይም ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። የመጀመሪያው የኦሪት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክዷል ወይም በባዕድ አምልኮ ተጠምዷል። ሁለተኛው ነገር ደግሞ በዛጉዌ ነገስታት ጥረት ክርስትናና ምናኔ ተነቃቅቶ ነበረ። ትንሽም ቢሆን ግማሹ ሀገር በጨለመበት ወቅት የደረሱት ሐዲስ ሐዋርያ አፄ ዘኢትዮጵያ አቡነ ተክለ ሃይማኖት በወጣት ጉልበታቸው በኃይለ መንፈስ ቅዱስ ብዙ ቦታዎችን አዳረሱ። ህዝቡም መሳፍንቱን ወደ ሃይማኖት መልሰው ማርያኖችን ወይም ጠንቋዮችን አትቷል። ገዳማዊ ህይወታቸውን ደግሞ እንመልከት። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከመብራታቸው ባለፈ ገዳማዊ ህይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በ3 ገዳማት በረድነት አገልግሏል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመት ቅዱስ እያሉ ነው ይታያችሁ። ለ12 ዓመት አቡነ በጸሎተ ሚካኤልን አገልግሏል። በአቡነ ኢየሱስ ሞዐ ገዳም ደግሞ ለ7 ዓመት አቡነ ኢየሱስ ሞዐን አገልግሏል። በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመት ደግሞ አገልግሏል። በአጠቃላይ በገዳም ለ26 ዓመታት አገልግሏል ማለት ነው። አቡነ ተክለ ሃይማኖት በአቡነ ኢየሱስ ሞዐ እጅ ከመነኮሱ በኋላ ወደ ምረሻዋ ወይም ዝወረሬ ተመልሰው በአንዲት ባት ውስጥ ለ22 ዓመታት ቆሞ ጸልዩዋል። በዚህም ጊዜ አንድ እግራቸው ተሰበረ። በተሰበረ እግራቸውም 6 ጦሮችን በግራ በቀኝ ተክለው ለ7 ዓመታት ቆሞ ጸልዩዋል። 6 ክንፍስ እንዴት ተሰጣቸው የሚለውን እንመልከት። እዚህ ጋራ ብዙ አይነት እይታ ስላለ በደንብ አስተውሉ። ኢትዮጵያዊ ጻድቅ ሐዋርያው ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩ እያሳመኑ ነበር። ከወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንንና ጌታችንን ከጽንሰታቸው እስከ ዕርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው አቡነ ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻው ክፍል ወደ ሆነው ቀራንዮ ደርሰው ጌታቸውን እንደተሰቀሉ ሆነው ቢመለከቱ ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ አቡነ ተክለ ሃይማኖትን ወደ ሰማይ አሳረገቻቸው። በዚያ በሰማይም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይም ተደምረው ሥላሴን በአንድነት ሦስትነቱ ተመልክቶ ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ
መሬት ተመልሰዋል። ታምራታቸውን ደግሞ እንመልከት። የቅዱስ ተክለ ሃይማኖት ታምራት እንደ ሰማይ ከዋክብት የበዙ ናቸው። ሙት አንስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገው ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃን አብረው ኑሯል። በዘመናቸው ሴጣን ታስሮ ነበርና። እረፍታቸውን ደግሞ እንመልከት። ጻድቅ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለዋል። እልፍ አእላፍ ፍሬን አፍርተዋል። በተወለዱ በ99 ዓመታቸው ከ8 ወር ከአንድ ቀናቸው ነሐሴ 24 ቀን በ1306 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ጌታችን ድንግል ማርያምና አእላፍ ቅዱሳን ከሰማይ ወርደው ተቀብሏቸዋል። 100 ትውልድ የሚያስምር ታላቅ ቃል ኪዳንም ተቀብሏል። በዚህች ዕለት ጥር 24 ቀን አባታችን አቡነ ተክለ ሃይማኖት ለ22 ዓመታት የቆሙበት ቀኝ እግራቸው መሰበሩንና በአንድ እግራቸው ለ7 ዓመት ቆመው መጸለያቸውን ቅድስት ቤተክርስቲያን ታስባለች። እንዲሁም ዛሬ የመነኮሱበት ዕለታቸው ነው። የሐዲስ ሐዋርያ አጻዬ ዘኢትዮጵያ የአቡነ ተክለ ሃይማኖት ረድኤት በረከታቸው ሁላችን ላይ ይደርብን። ወደ ቅድስት ማርያም ታሪክ እንለፍ። እቺ ቅድስት ከታላላቅ ወገኖች የሆነች የከበረች ተጋዳይት ናት። ወላጆቿ ደጋግ ክርስቲያኖች ናቸው። እነርሱም ልጃቸውን ማርያም በሃይማኖት በምግባር አሳደጓትና እድሜዋ ሲደርስ ሊያጋቧት አሰቡ። ነገር ግን ቅድስት ማርያም አግብታ በዓለም መኖርን አልወደደችምና አሻላለቻቸው። ወላጆቿን በሞቱ ጊዜ የተወላትን ብዙ ወርቅና ንብረት ሁሉ ለድሆች ለጦም አዳሪዎች ሰጥታ ከእስክንድሪያ ውጭ ወዳሉ ገዳማት ሄዳ ወደ አንዱ ገባች። ወደ ገዳምም ገብታ ከመነኮሰች በኋላ ታላቅ ተጋድሎን ተጋደለች። ሁል ጊዜ እስከ ማታ ድረስ በመጾም ሌሊቱን ሁሉ እየጸለየች ለ12 ዓመታት ከቶ ምንም ሳትተኛ ተጋድሏን አበዛች። የክብር አስኬማንም ከለበሰች በኋላ ከጥጥ በአዘቶ የተሰራ ልብስ ከላዩ ላይ ጥላ ለበሰች። በዓቷን ለመዝጋት ወሰነች። ይህንን ሐሳቧን ትፈቅድላት እንደሆነ ወደ እመምኔቷ ዘንድ በመሄድ መልካም ፈቃዷን ጠየቀቻት። እርሷን ፈቀደችላት። ከዚህም በኋላ ቅድስት ማርያም በዓቷን ዘጋች። የዕለት ጉርሷን የምትቀበልበት ትንሽ መስኮትም ቀደደች። ቅዱስ ሥጋውንና ደሙንም በዚያው ትቀበላለች። በዚያች በዓቷ ውስጥም ለ22 ዓመታት ዘግታ ኖረች። በዚህ ሁሉ ጊዜ ቁማ ትጸልያለች። በእንቅልፍ ጊዜም ጥቂት ታርፋለች። ሌሊቱን ሁሉ ቁማ ታድራለች። በየ2 ቀኑ በውሃ ብቻ የራስ እንጀራ እየተመገበች ኖረች። አብይ ጾምን በመጣ ጊዜ በየ3 ቀኑ እየጾመች በውሃ የራስ ሽምብራ ብቻ ትቀምስ ነበር። ጥር 11 ቀን የከበረው የጥምቀት በዓል በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና መጡላት። ቅዱስ ሥጋውን ክቡር ደሙን ከተቀበለች በኋላ ጥምቀቱ ውሃ ጠጣች። ከዚያም በኋላ የእረፍቷ ጊዜ እንደደረሰ አውቃ እስከ ጥር 21 ቀን ቅዱስ ሥጋውን ክቡር ደሙን ተቀብላ ተኛች። እመምኔቷንም አስጠራቻትና ስትመጣላት እጆቿን እግሮቿን እየሳመች ወደ ክብር ባለቤት ወደ ጌታዬ ክርስቶስ ላደረሱኝ እግሮችሽ ይገዛሉ አለቻት። ደናግሉንም ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ ሁሉም ተመልሰው መጥተው እንዲጎበኟት ለመነቻቸው። ይሄውም በጥር 24 ቀን ነው። እነርሱም እንደለመነቻቸው በ3ኛው ቀን ተመልሰው ቢመጡ ቅድስት ማርያም አርፋ አገኟት። በክብር ገንዘው ከደናግል አስከሬን ጋር አኖሯት። ረድኤት በረከቷ ሁላችን ላይ ይደርብን። አሁን ደግሞ ወደ እጨጌ መርዓ ክርስቶስ ታሪክ እንለፍ። ጻድቁ የገዳማት ሁሉ አባት እየተባሉ ይጠራሉ። ትውልዳቸው ሸዋ መርዓ ቤቴ ሜዳ ሲሆን ለገዳማት ብዙ የደከሙ አባት ናቸው። በተለይም በእጅጉ የሚታወቁበት አንድ ገድል አላቸው። ይሄውም እንደ ነዳያን ሆነው ለምነው ያገኙትን ለጦም አዳሪዎች በመመጽወት ይታወቃሉ። ከባለ ሀብቶች ለምነው ያገኙትን ለድሆች ይመጸውቱትና በቀረው ቤተክርስቲያን ይሰሩበታል። አስደናቂ ገድላቸውና አጽማቸው በደብረ ሊባኖስ ይገኛል። በትግራይም ትልቅ ገዳም አላቸው። እረፍታቸው ጥር 24 ቀን ሲሆን ህዝቡ ግን የሚያከብራቸው በዓለ ልደታቸውን ነው። ረድኤት በረከታቸው ሁላችን ላይ ይደርብን።